ባሌ ጓደኛዬን ሲያገባ የሚያሳየው ቪዲዮ የተላከልኝ ሐኪም ቤት ውስጥ ምጥ ላይ ሆኜ ነው። ይህን ቪዲዮ የላከችው የኔም የሷም የቅርብ የሆነችው ጓደኛችን እዛው ሰርጉ ቦታ ላይ ተገኝታ ላይቭ ቀርጻ ነው የላከችልኝ። በዛ ሰዓት እኔ ሆስፒታል ውስጥ ሆኜ ምጤን እየተጠባበቅኩኝ ነበር። ከትንሽ ደቂቃ በኋላ ተፋፍሞ ከመጣ በሰላም ትገላገያለሽ፣ ትንሽ ጠብቂ፣ ትንሽ ታጋሺ ብለውኝ ሐኪም ቤት ውስጥ እየተንቆራጠጥኩ ባለሁበት ሰዓት አንድ ሜሴጅ ገባልኝ። ቴሌግራም ሜሴጁን ብርገድ ሳረገው ባሌና ጓደኛዬ ሞቅ ያለ ሰርጋቸውን እያከበሩ ዘመድ አዝማድ ጓደኛ ሁሉ ተሰብስቦ እየጨፈረ እየበላ እየጠጣ የሚያሳየው ቪዲዮ ከዚች ከሁለታችንም ጓደኛ ቦታው ላይ ከተገኘች ሴት ተቀርጾ ነበር የተላከልኝ። ሀውለት ከትንሽ ደቂቃ በኋላ ምጥሽ ተፋፍሞ ከመጣ በሰላም ትወልጃለሽ፣ ጥሩ ላይ ነው ያለሽው፣ ተረጋጊ ብለው ምጤን እየጠበቅኩ የነበርኩት ሴትዮ መተንፈስ አቃተኝ። እዛው ቀጥ ብዬ ቀረው። እንኳን ብያ ምጬ ልጅ ላወጣ ይቀርና ለራሴ መወስዳት ምስባትና ማስወጣት አንዲት ትንፋሽ እራቀችብኝ። ነርሶቹ ትንሽ ቆይተው ተመልሰው ሲመጡ መጀመሪያ ያዩኝ እኔ የለሁም። ሰውነቴ ተኮማትሮ ትንፋሽ አጥሮኝ ላብ አጥምቆኝ መናገርም መንቀሳቀስም አቅቶኝ አልጋው ላይ ተዘርሬ ነበር። ነርሶቹ ግራ ተጋቡ። ምን ሆነሻል? ምን ሆነሻል? ጥሩ ሁኔታ ላይ አይደለም ያለሽው። አሁን ስንሄድ እኮ ጥሩ ነበርሽ። ምን ተፈጥሮ ነው? ምጥሽ እየመጣ ነው። ሰውነትሽን ለቀቅ አድርጊው፣ ትንፋሽሽን አውጪ፣ ትንፋሽሽን አስገቢ፣ ሰውነትሽን ለቀቅ አድርጊው፣ ምን ሆነሻል እያሉ ከግራ ከቀኝ ብዙ ነገሮችን ያወራሉ። እኔ ግን እየሰማኋቸው አልነበረም። በምጥ ለመውለድ ደቂቃዎች ቀርተውኝ የነበርኩት እኔ እየተሯሯጡ ወደ ኦፕሬሽን ክፍል አስገቡኝ። እንዴት ናችሁ? ደህና ናችሁ? የቤተሰቦቼ አብራችሁኝ ስለሆናችሁ በጣም አመሰግናለሁ። እንደተለመደው እንግዲህ በአዲስ ቆንጆ እናንተን በሚያስተምር ታሪክ መጥቻለሁኝ። ምርትና አገልግሎታችሁን እዚህ ቻናል ላይ ማስታወቅ የምትፈልጉ ቤተሰቦች ባዮ ላይ ባለው ስልክ እየደወላችሁ ልታገኙኝ ትችላላችሁ። ውዶቼ ቤተሰቦቼ፣ ኮንተንቴን የምትወዱ ሁሉ ወዳችሁም ይሄን ቪዲዮ የምታዩ ሁሉ ደግሞ ፎሎ በማድረግ ላይክ በማድረግ ሪፖስት በማድረግ ኮፒ ሊንክ በማድረግ አብራችሁኝ እንድትሆኑ በአክብሮት እጠይቃለሁ። አባያ፣ ድሪያ፣ ጫማ፣ ቶፕ፣ ቦርሳዎች የምትፈልጉ ደግሞ ሀውለት ጋር ሳታዩ እንዳትገዙ እያልኩኝ ቀጥታ ወደ ታሪክ እሄዳለሁ። ባሌ የሰፈሬ ልጅ ነበር። በልጅነት እሱ ታላቄ ቢሆንም ከቅርብ ርቀት እየተያየን ቤታችን ቀርቦ ሳይቀርብ ርቆ ሳይርቅ ብቻ የአንድ አካባቢ ልጆች ሆነን ነው ያደግነው። እኔ የጎረመስኩ ስመጣ ትምህርቴንም ካጠናቀቅኩኝ በኋላ ስወጣ ስገባ እሱም ወደ ስራው ሲሄድ መንገድ ለመንገድ መተያየት፣ መነጋገር፣ ሰላምታ መለዋወጥ ጀመርን። ሀውለት እኔ እሱን ያፈቀርኩት ካየሁት ቅጽበት ጀምሮ ነበር። በጣም ወደድኩት። ምን እንደነካኝ ምን እንደሆንኩኝ አላቅም። ብቻ እሱን ካወራሁበት ቀን ከጎረመስኩበት ቀን በልጅነት ባቀውም ጎርምሼ ካየሁት ቀን ጀምሮ ግን የእሱ ፍቅር ውስጥ ቀርቶ ነበር። እሱን ፊት አልነሳኝም። እንዳንድ የሰፈር ልጅ፣ እንዳንድ ጎረቤት፣ እንዳንድ አብሮ አደግ ያናግረኝ፣ ትሪት ያደረገኝ፣ ጓደኝነቴንም ተቀብሎ ከኔ ጋር መውጣት መግባት ጀመረ። ከመጀመሪያ ጀምሮ እኔ ውስጥ የነበረ ፍላጎትና ፍቅር እንዳለ ሆኖ እሱም ቀስ በቀስ የኔን ስሜት እየተከተለ ወደ ፍቅር መጣ። ሳንነጋገር ሳንጠያየቅ ፍቅረኛ ይሁን ፍቅረኛ ይሁን ሳንባባል ብቻ የሆነ ሰዓት ላይ እራሳችንን እንደ ፍቅረኛሞች አገኘ ነው። ሰዓት ጠብቀን ስንደዋወል በየካፌው ስንዞር ስናወራ ስንስቅ ስንጫወት ራሳችንን አገኘ ነው። ያልተነጋገርንበት ቀን ያልቆጠርንበት መንገድ ያልያዝነው ግንኙነት ፍቅር ሆኖ ተገኘ። ያ ፍቅር የነበረው እውነት ለመናገር እኔ ጋር ብቻ ነበር። እሱ ጋር የነበረው ስሜት ነው። ሴት ነበርኩኝ፣ ቆንጆ ነበርኩኝ፣ አብሮ አደጉ ነበርኩኝ። በቀላሉ ቀርቤዋለሁ፣ በቀላሉ አውርቼዋለሁ፣ እንደሚፈልገው ሆኜለታለሁ። ስለዚህ እኔን ችላ ማለት ስላልቻለ ከኔ ጋር ነበር የሆነው። እኔ ደግሞ ማገናዘብም ማስተዋልም አርቆ ማሰብም የማይታይበት የእብደት ፍቅር ውስጥ ገብቼ ነበር። ሀውለት ይሄ ግንኙነታችን ለ2 ዓመታት ቀጠለ። በዛ 2 ዓመታት ውስጥ ግን አብሮ ከመብላት ከመጠጣት ከመውጣት ከመግባት ከማውራት ፍቅረኛሞች ነን ብለን ለሰዎች ራሳችንን ከማስተዋወቅ አልፈን ጥልቅ ወደሆነው ግንኙነት ገብተን ነበር። ምን እንደምልሽ ይገባሻል። ባህሉም ሃይማኖቱም ወደማይፈቅደው ግንኙነት ራስን አሳልፎ የመስጠት ግንኙነት ውስጥ ከገባው በኋላ ስለ ጋብቻ፣ አብሮ ስለመኖር፣ ስለ ቀለበት ማውራት ጀመርኩ። እነዚህ አይነት ወሬዎችን ሳነሳለት ፈጽሞ መስማትም ማውራትም አይፈልግም።
በአንዴ ፊቱ ይቀያየራል፣ ሁኔታ ሁሉ ይለዋወጣል። እኔ ለማግባት ዝግጁ አይደለሁም ይለኛል። አንዳንዴ ደግሞ አምልጦትም ይሁን እኔን ከሱ ለማራቅም ይሁን ፈጽሞ አንቺን ለማግባት እኮ ፕላኑ የለኝም ይለኛል። ይህ ንግግር ለአንዲት ሴት ቅስሟንም ልቧንም የሚሰብር ቢሆንም ያንንም ተቀብዬ ፈገግ ብዬ ለምን እንደዛ ትላለህ? ትጠላኛለህ እለዋለሁ። እወድሻለሁም እጠላሻለሁም አይልም፣ ዝም ይላል። ነገር ግን እንደነገርኩሽ ወደ ቁም ነገር፣ ወደ ህይወት፣ ወደ አብሮ መኖር ሳመላክተው ፈጽሞ ሊቀበለው የሚችለው ነገር አይደለም። ሌላ ማላቀው ሰው ይሆናል። ይህን ባነሳሁኝ ሰሞን ይጠፋል፣ ስልኩን ያጠፋል፣ እኔን ማግኘት ያቆማል። እኔስ ከኋላ ኋላው እከተለዋለሁ፣ ይቅርታ ጠይቋለሁ። ይቅርታ የምጠይቀው ምንም ስህተት ሰርቼበት ምንም ነገር አድርጌበት አይደለም። አግባኝ፣ ወደፊት አለን ወይ፣ ህይወት አለን ወይ፣ ትዳር አለን ወይ፣ መጣመር አለን ወይ ብዬ ስለጠየቅኩት ብቻ ነው። የራቀውም ለዛ ነው። እኔም ይቅርታ የምጠይቀው ይሄን ጥያቄ መጠየቅ አልነበረብኝም ብዬ ነው። ህይወቴን እንዲህ ነበር የተጫወትኩባት። እንደዚሁ እየገፋኝ፣ እየቀለደብኝ፣ እየተጫወተብኝ እኔም እንደፈለገ እንዳሻንጉሊቱ እንዲጫወትብኝ፣ እንዲቀልድብኝ መብቱንም እድሉንም ፍቃዱንም ሰጥቼው ለሱ አሻንጉሊት ሆኜ አብሬው ኖርኩ። እንደማይወደኝ እንደማይፈልገኝ ምንም አይነት የወደፊት ነገር ከኔ ጋር እንደሌለው እያወቅኩኝ በተስፋ አንድ ቀን ይወደኛል፣ ይህን ሳረግለት ይወደኛል፣ አካሌን ስሰጠው ሰውነቴን፣ ልቤን፣ ሁሉ ነገሬን ሰጥቼዋለሁ፣ እኔን አለመውደድ አይችልም እያልኩ ራሴን እያጃጃልኩኝ ለ3 ዓመታት ተከተልኩት። 3ኛው ዓመት ላይ ግን ምን ወሰንኩኝ? ምናልባት ባረግዝ ልጅ ቢኖረን እኮ ሊራራ ይችላል፣ ህይወትን ሊያስብ ይችላል፣ ትዳርን ሊያስብ ይችላል ብዬ ሁሌም ያስጠነቅቀኝን ፈጽሞ እንደዚህ አይነት ነገር ከተፈጠረ ራስሽ ላይ ነው የምትቀልጁ፣ ህይወትሽን ነው የምታበላሽው የሚለኝን ንግግሩን፣ ማስፈራሪያውን፣ ዛቻውን ሁሉ ወደ ጎን አድርጌ አረገዝኩኝ። ማርገዜን ወዲያው አልነገርኩትም ነበር። በእርግጠኝነት አስወጪው፣ አልፈልገውም፣ ይቅር እንደሚለኝ አቅ ነበር። ለዛም 3 ወራትን አሻግሬ እንዳረገዝኩኝ ስነግረው የፈራሁት አልቀረም። አበደ። ህይወትሽን አታበላሺ፣ ራስሽ ላይ አትቀልጂ፣ ሴትነትሽን አታጨልሚ፣ እኔ ፈጽሞ አልፈልግሽም፣ ይህን ልጅ አስወርጁ፣ ከኔም ምራቂ ያለ። ለመጀመሪያም ለመጨረሻም ጊዜ እንደዚህ አይነት ምርር ቁርጥ ያለ እውነት የነገረኝ የዛ ዕለት ነበር። ለህይወት አላስብሽም፣ አልፈልግሽም፣ አልወድሽም፣ ይህን ልጅ አስወርጁ፣ ህይወትሽን አታበላሽ ያለኝ። እኔ ግን አሻፈረኝ ብዬ ወደፊት ሄድኩኝ። አላስወርደውም፣ አንተም ታገባኛለህ፣ እኔም እወልደዋለሁ አልኩ። ጓደኝነት ላይ ሆነን ካረገዝኩኝ በኋላ ልጁን እንዳስወጣው በጉልበትም በጸባይም በንግግርም ብቻ በሚችለው ነገር ሁሉ ከሱ እንድርቅ ህይወቴን እንዳላበላሽ ነገረኝ፣ ተቆጣኝ። እኔ ግን አሻፈረኝ አልኩ። ያኔ ከዚህ በኋላ ህይወትሽ ነው ተወጪው፣ እኔ አጠገብ እኔ ዙሪያ ላይ እንዳላይሽ እንዳላገኘሽ ብሎ ከዙሪያ ይራቅ። እንደነገርኩሽ ትንሽ ቢራራቅም የሰፈር ልጆች ነን፣ እንተዋወቃለን። ቤተሰቦቻችንም የሚተዋወቁ ሰዎች ናቸው። እናቱ በጣም መልካም ደግ የዋህ ሴት መሆኗን አውቃለሁ። ልጅም ለእናቱ ታዛዥና መልካም ልጅ እንደሆነ አውቃለሁ። ያደረኩት ነገር ጥሎኝ ከሄደ በኋላ እናቱ ቤት አንኳኩቼ ቀጥ ብዬ መሄድ ነበር። እናቱ የዚህን ያህል ቅርርብ፣ ንግግር፣ ትውውቅ ባይኖረንም የማን ልጅ መሆኔን ማን መሆኔን በደንብ ያውቃሉ። ሳያዩኝ ሰላም አሉኝ፣ ግን ደነገጡ። ጋብቼን አልሰሙም። እርጉዝ መሆኔ እንኳን እናት ወልዳ ያሳደገች ሴት ይቅርና የትኛውም ሰው ትኩር ብሎ ሲያየኝ የማስታወቅበት ደረጃ ላይ ነበርኩ። አስገቡኝ። ምን ሆነሻል? የከሌ ከሌ ልጅ አይደለሽ እንዴ አሉኝ። አዎ የከሌ ከሌ ልጅ ነኝ። መቼ ነው ያገባሹ? ሰርግ ሳትጠሩኝ በላችሁ እንዴ ብለው እንደመቀለድ አሉ። አውቃለሁ አሽሙሩ እንዳላገባው በደንብ ያውቃሉ። ሳታገቢ ግን እንዴት አረገሽ ብለው ሊፋጠጡኝ አልፈለጉም። እኔም ፈገግ ብዬ እማማ ስለዚህ ጉዳይ ላይ አናገራችሁ ነው የመጣሁት አልኳቸው። ድንጋጤያቸው ከመጀመሪያው በላይ ፊታቸው ላይ ሲነበብ ተሰማኝ። ምን ነው ልጄ ምን ሆነሻል አሉኝ። ያረገዝኩት ከልጆት ነው ስላቸው በተቀመጡበት ሰውነታቸው ሲንቀጠቀጥ አየው ነበር። ምን አልሽ አሉኝ። ስሙን ጠርቼ እኔና እሱ ለ3 ዓመታት ፍቅረኛሞች ነበርን። ይህ ነገር ከመፈጠሩ በፊት እንዲያገባኝ ብዙ ለምኜው ነበረ። አጋጣሚ ግን ይህ እርግዝና ተፈጠረ። እንዳስወርደው ነግሮኝ ነበር። እኔ ግን ለህይወቴ ፈራው፣ ፈጣሪንም ፈራው። አሁን ማርገዜን ሲያቅና እንደማላስወርደውም እርግጠኛ ሆኜ ስነግረው ጥሎኝ ሄደ። እርስዎ እናት ኖት፣ ልጆች አሉት፣ አማልዱኝ አልኳቸው። ልጄ ሂጂ፣ እኔ ልጄን አናግሬ እነግርሻለሁ ብለው ክፉም ደግም ሳይናገሩ ከቤት ሸኙኝ።
ለእናቱ ከነገርኳቸውና ከሳቸው ጋር ካወራኋቸው ከ15 ቀን በኋላ ደወለልኝ። አንድ ካፌ ላይ እንድንገናኝ ካደረገ በኋላ እኔ እንደማልፈልግሽ የኔና አንቺ ህይወት አብሮ መቀጠል እንደማይችል ለአንቺ ቅንጣት ታክል ፍቅር እንደሌለኝ እያወቅሽ ለምንድን ነው እንደዚህ አይነት ህይወት ውስጥ መግባት የኔንም ያንቺንም ህይወት ማበላሸት የፈለግሽው አለኝ። እውነት አትወደኝም? እውነት አትፈልገኝም? ሳትፈልገኝ ሳትወደኝ ነው 3 ዓመት ሁሉ ለምን ተጫወትክብኝ? ለምን አብረኸኝ ሆንኩ? መጀመሪያውኑ ካልወደድከኝና ካላፈቀርከኝ ከዙሪያዬ ለምን አላክም? አልፈልግሽም፣ አላፈቅርሽም፣ የሚያፈቅርሽ የሚወድሽም ፈልጊ ብለህ በመጀመሪያዎቹ ቀናቶች ላይ እንደምወድህ እንደማፈቅር እያወቅ ለምን ከህይወትህ አላስወጣኸኝም እያልኩኝ ተናገርኩት እያለቀስኩ። እኔ ወንድ ልጅ ነኝ፣ አንቺ ግን ሴት ልጅ ነሽ አለኝ። ምንድነው ልዩነታችን አልኩት። ይኸው የአንቺ ህይወት እንደዚህ ተበላሽቶ ቀርቷል። እኔ ግን ነገም ከነገ ወዲያም እድል አለኝ። ስለ ራስሽ ስለ ህይወትሽ ማሰብ ያለብሽ አንቺ እንጂ እኔ አይደለሁም። በብዙ ምልክቶች በብዙ ነገሮች እኔና አንቺ አብረን መኖር እንደማንችል መጋባትም መግባባትም እንደማንችል ነግሬሻለሁ፣ አሳይቼሻለሁ። ድንጋይ ነው ካልተባልሽ አንቺ አይገባሽም እንዴ ብሎ ስድብ ጀመረ። ምን ማለት ነው አልኩት። የራስሽን ውሳኔ መወሰን የራስሽ መብት ነበረ። ትልቅ ሰው ነሽ፣ አድገሻል፣ ህፃን ልጅ አይደለሽም። ስለ ህይወትሽ የምታውቂው አንቺ እንጂ እኔ አይደለሁም። ቀድሞውኑ ምርጫሽን እንድትመርጪ መንገድሽን እንድትለይ ከኔ እንድትርቂ በብዙ መንገዶች ያሳይቼሽ ነግሬሽ ነበር አለኝ። እሺ አሁን ምን ይሁን አልኩት። አላቅም ምን ይሁን። ጭራሽ እኔ አልፈልግም ስልሽ በእናቴ በኩል ሄደሽ ልታስገድጅኝ እየሞከርሽ ነው አለኝ። ምንን ነው ማስገድድ አልኩት። እኔ አንቺን እንዳገባሽ እናቴ እየወተወተች ነው። ካላገባሃት ለልጆቼ ግፍ አታስቀምጥ፣ ሴት ልጅ ናት፣ ህይወቷን አበላሽተ የትም መጣል አትችልም፣ አግባት ብላ አስገድዳኛለች። እሷ ስላስገደደችኝ ላገባሽ እችላለሁ። አንቺ ግን በዚህ ህይወት ደስተኛ ሆነሽ ምትኖሪ፣ ሚስትም ሆነሽ ተወደሽ እንደ ሴት ተከብረሽ ምትኖሪ ይመስልሻል አለኝ። ዝም አልኩት። እሱም ዝም አለ። ጥቂት ከተቀመጥን በኋላ ይኸውልሽ ልንገርሽ፣ አሁንም ቢሆን እድላለሽ። ለእናቴ ሂጂና እኔን እንዳታስገድደኝ፣ አንቺ እንደማትፈልጊኝ ልጁን ከወለድሽው በኋላ ምትፈልጊውን ሁሉ አግዝሻለሁ፣ ምትፈልጊውን ሁሉ አደርግልሻለሁ። ባለሽበት ሆነሽ ልጁን ማሳደግ እንችላለን። ያንን ንገሪያት። እናቴ እንዳጨቀጭቀኝ እንዳታስገድደኝ አድርጊ። ባገባሽም እንደ ሚስት አላከብርሽም፣ እንደ ሚስት አላኖርሽም። እናቴን አክብሬ እናቴን ፈርቼ ነው ማገባሽ አለኝ። ስለዚህ ምን ላድርግ አልኩት። ሄደሽ እንደማትፈልጊኝ ንገሪያት፣ ወይ ደግሞ ሚስት የማትሆኝበት ህይወት ውስጥ ዝም ብዬ ተቀብዬ ለተወሰነ ጊዜ አኖርሻለሁ አለኝ። አኑረኝ፣ ችግር የለውም፣ ሚስት መሆን ብቻ ነው የምፈልገው አልኩት። አበደ። ጠረጴዛውን ነረተ፣ ፀጉሩን ነጨ። ባለሁበት ጥሎኝ ሄደ። ሀውለት ከወራት በኋላ በእናቱ ትግል ተለምኖ አገባኝ። እናቱ ግቢያቸው ውስጥ አንድ ክፍል ቤት ሰጥተውን እሱን በሚችሉት መጠን ቤታቸው ባለው ትራፊ ዕቃ አሟልተው ሰርግ የለ ድግስ የለ ብቻ ለወጉ ለማዕረጉ ሲባል ሽማግሌ ልከው እነዛ ሽማግሌዎች ቤተሰቦቼን አስፈቅደው ቀለል ያለ ቀለበት ፕሮግራም ተዘጋጅቶ ወደ እናቱ ቤት ይዞ ይመጣ። ከዛች ዕለት ጀምሮ እኔና እሱ እናቱ ጋር አንድ ቤት ውስጥ እንኑር እንጂ እንደ ሚስት ተከብሬ ተወድጄ ተፈቅሬ ኖሬ አላውቅም። በቃ ሽጉጥ ተደግኖበት በይው ተገዶ ሳይወድ በግዱ የገባበት ህይወት ነው። እኔስ ይብስ እያፈቀርኩት ይብስ እየወደድኩት ይብስ እሱ የሚወደኝን የሚያፈቅረኝን እንደ ሚስት የሚያየኝን ቀን እየናፈኩኝ መኖር ጀመርኩኝ። ደስ ሲለው ይመጣል፣ ደስ ሲለው ይቀራል፣ ደስ ሲለው ይኖራል፣ ደስ ሲለው አይኖርም። ሁሌም ተስፋዬ ልጁን ሲያይ ስወልድ ልጄ ሁሉንም ነገር ትቀይረዋለች፣ ልጄ ህይወታችንን ታስተካክለዋለች፣ ለልጁ ሲል ትዳሩን ይወደዋል፣ ልጄ ባክና እንድትኖር አይፈልግም ብዬ ነበር ማስበው። የሆነው ሆነና እዛው ሆነን በዛው ሁኔታ የመጀመሪያ ልጄን አብሮኝ ሆኖ ወለድኩኝ። ለምኜ አስለምኜ በስንት አማላጅ ያገባሁት ባሌ እንዳሰብኩትም አስወርጁ አልፈልገውም ሲለኝ የነበረው ልጅ ተወልዶ ሲያየው በጣም ተለሳለሰ። ከጠበቅኩት በላይ ልጁን ወደደው፣ አፈቀረው፣ ተንከባከበው። ያድሮ የማቀው ሲያመነጫጭቀኝ ከህይወቴ ውጪ ህይወቴን አበላሸሹ ሲለኝ የነበረው ሰውዬ ልጁ ባደገ ራሱን ባወቀ በጎለበተ ቁጥር የእሱን ባህሪና ማንነት ቀን ወደ ቀን እየተቀየረ እየተለወጠ እየተለሳለሰ የመጣ መሰለኝ። እሰይ ጸሎቴ ተሰማ፣ ስለቴ ሰመረ። ከዚህ በኋላ ይህ ሰው እንዳሰብኩትም እንዳልኩትም በልጁ ተለውጧል፣ በልጁ ህይወትን ወዷል፣ እኔንም ወደዋል ብዬ ደስ አለኝ።
ልጄ ገና 2 ዓመት እንኳን ሳይሞላው ይህን ፍቅርና ይህን ሰው የሚይዘው አንድ ነገር ነው፣ እሱም በልጅ ብዬ አስቤ 2ኛ ልጄን አረገዝኩ። ሀውለት የህይወቴ ትልቁ ስህተት እስካሁን ከነገርኩሽ ካደረግኳቸው ነገሮች በላይ ይሄ ነበረ። ያም እሱን በማጣቴ እሱ እኔ ላይ ባደረገው ድርጊት ሳይሆን ህይወቴን፣ ማንነቴን እስከ መጨረሻው ማጨለሜ ነው። ሴት ልጅ ለምና አስለምና ሳይሆን ተለምና ተወዳ ተፈልጋ ነው መግባት ያለባት። የፈለገውን ያህል ብትወድ የፈለገውን ያህል ብታፈቅር ፍቅሯ የቱንም ያህል ደርሶ ራሷን እስከሚያሳጣት እንኳን ብትደርስ ከኩራቷ ከመወደዷ ከመፈለጓ በላይ ምንም ነገር የለም። ያንን ሊገላት የደረሰውን ፍቅር ወደ ጎን አድርጋ ለምኖ ወዶ ፈልጎ አስፈልጎ የሚያገባትን ሔዋን መፈለግና ያንን ያፈቀረችውን ሰው ለዘላለም መቅበርን መለማመድ አለባት። እኔ ያን አላደረግኩ። አፈቀርኩኝ ወደድኩኝ ብዬ ያፈቀርኩትን ሰው የኔ ለማድረግ ማድረግ የሌለብኝን አድርጌ መክፈል የሌለብኝን ከፍዬ መሆን የሌለብኝን ሆኜ አገባሁት። 2ኛ ልጅ ማርገዜን ስነግረው ሀውለት እንደ መጀመሪያው ይሆናል እንኳን ብዬ አልጠበቅኩም ነበር። ምክንያቱም በመጀመሪያው ልጄ ከተወለደ በኋላ ያለውን ደስታ ያለውን መረጋጋት ለህይወቱም ትንሽም ቢሆን እያሰጠ ያለውን ዋጋ እያየው ስለነበር እንደ መጀመሪያው አልጮኸም፣ አልተቆጣም፣ አልተወራጨም። አንድ አጭርና ግልጽ ቃል ነገረኝ። በፍጹም ከአንቺ ጋር የመኖር ፕላን የለኝም። ለህይወትሽ ራስሽ አስቢለት። ልጁንም አንቺንም ይህንንም ትዳር ከዚህ በኋላ አልፈልገውም። ፈትቼሻለሁ። በምትሄጁ መንገድ ሄደሽ ህጋዊ ማድረግ ትቻለሽ ፍቺውን። በመውለድ ባለመውለድሽ ጉዳይ ግን አይመለከተኝም። የራስሽ ውሳኔ ነው። በዚህ ልታስሪኝ አትችይም። የራስሽ ጉዳይ ነው አለኝ። ይህን መልስ በፍጹም አልጠበቅኩም። ፊቱ ላይ ያየው የነበረው ጭካኔ፣ የንግግሩ ቆራጥነት ሰውነቴን አራደው፣ አብረከረከኝ። እልህም ቁጣም ንዴትም የሌለበት ለረጅም ጊዜ የታሰበበት ንግግር ነበር። ከዛ ቀን በኋላ ከቤት ወጣ። ቢመጣም እናቱ ጋር ነው። እናቱን ይጠይቃል፣ ልጁን ያያል፣ ልጁን ያጫውታል፣ ማድረግ ያለበትን ሁሉ ለልጁ ያደርጋል። ከቤት ይወጣል። 9 ወር እስኪሞላኝ ድረስ በዚህ መንገድ ነበር የቀጠለው። እኔና እናቱ መጀመሪያ አካባቢ ጥሩ ግንኙነት ቢኖረንም ሰው አብሮ ሲኖር ሲተዋወቅ ማንነቱ ገመናው ሲገላለጥ ሆድና ጀርባ መሆኑ አይቀርም። እኔና እናቱም እንደ መጀመሪያዎቹ ጊዜያቶች አልነበርንም። ትንሽ ተሸካክረናል። የዛን ያህል የሚወዱኝ የሚንከባከቡኝ ከቤቴ አትወጣም ለልጄ ሚስት የምትሆናት ብለው የሚሟገቱልኝ ሴት አልሆኑ። በቃ አማትና መራት ሆነናል። በምንም አይደርሱብኝም፣ አይናገሩኝም። ነገር ግን የሚወዱኝ የሚንከባከቡኝ ከኔ ቤት መውጣት የለባትም የልጄ ሚስት ሆና መቀጠል አለባት ብለው የሚሟገቱልኝ ሴት አልሆንኩም። ያንንም አስተሳሰብ ውስጣቸው ላይ የፈጠረው ልጃቸው ለኔ ያለው ጥላቻ ይመስለኛል። ልጃቸውን ሲያዩት የልጃቸውን ደስታ ማጣት ሲገነዘቡት ራሳቸውን ተጠያቂ የሚያደርጉ ይመስለኛል። ስለዚህ በእኔና በሱ ህይወት ውስጥ አይመለከተኝም ብለው ፊታቸውን ካዞሩብን በጣም ረዥም ጊዜ ሆኗል። የመጀመሪያ ሰሞኖች ላይ እርጉዞኜ ብዙ ጉዳቶችን ሲያደርስብኝ በንግግርም በስድብም ብዙ ነገሮችን ሲለኝ እየሄድኩኝ ለሳቸው በመንገር ልጃቸውን እንዲያስታግሱልኝ እነግራቸው ነበር። ከሆነ ጊዜ በኋላ ግን ያንን በማደርግ ሰዓት ይሄ እናንተ ትዳር ነው፣ ችግራችሁን እናንተ ፍቱ፣ መጀመሪያ ነው ያጠፋሁት፣ አንቺና እሱን በግድ ባልና ሚስት ያደረኳችሁ እኔ ነኝ፣ ያም የኔ ጥፋት ነው ብለውኝ ከዚህ በኋላ ምንም አይነት ነገር ይዘሽ እኔ ጋር እንዳትመጪ፣ እንደ ሴት ቤትሽን፣ ህይወትሽን፣ ትዳርሽን አስተካኪ የኔ ልጅ፣ እኔ ትልቅ ሰው ነኝ፣ ተውኝ፣ በቃ ኑሬን ልኖርበት አሉኝ። ከዛ በኋላ ምንም ነገር እሳቸው ጋር ይዤ ሄጄ አላቅም። ግቢያቸውም ላይ ስኖር እንዴት ዋልሽ እንዴት አደርሽ ከማለት ውጪ ምንም አይነት ነገር ህይወታችን ውስጥ ኢንቮልቭ አያደርጉ። እንደ አከራይና እንደ ተከራይ ነው መኖር የጀመርነው። የልጅ ልጃቸውን በጣም ይወዱታል። ለልጅ ልጃቸው ማድረግ ያለባቸውን ሁሉ ያደርጋሉ። ይጠብቁታል፣ ይንከባከቡታል፣ ያጥቡታል። አራስም ሆኜ ከእናት በላይ አርሰው ተንከባክበው ጠንክሬ በእግሬ እንድቆም አድርገውኛል። ከዛ ውጭ ግን ስለኔና ስለሱ ሳናገር የትኛውም እርምጃ የትኛውም ውሳኔ ከዚህ በኋላ ያንቺና የልጄ ነው፣ በእናንተ መሃል እንዳታስገቢኝ እያሉ መሸሽ ጀምረው ነበር። ስለዚህም ልጃቸው እኔን ትቶ ከቤት ወጥቶ እሳቸውን እያየ ልጁን እያየ ጀርባውን ሰጥቶኝ እየወጣ ሲገባ አንዲትም ቃል አልተነፈሱ፣ ጸጥ ብለዋል። የቤት ወጪ ያለሽ ወይ ትበያለሽ ወይ ትጠጫለሽ ወይ ምንም ነገር የሚናገረው ነገር የለም። ለልጁ ብቻ የሚያደርገውን ያደርጋል። ሆዴ እየገፋ ሲመጣ
አንድ ቀን ወደ እኔ መጣና ይሄ የእናቴ መጦሪያ ቤት ነው፣ እናቴ አከራይታ መጠቀም አለባት፣ እኔም ሌላ ህይወት ልጀምር ነው። ስለዚህ ምትሄጂበት ካለሽ ምትሄጂበት ሂጂ። ካሰሽም ከኔ የምትፈልጊው ንብረትና ሀብት ካለ ክሰሽኝ፣ ካልሆነም ሽማግሌዎችሽን ሰብስበሽ በወር የሚገባሽን ተቆራጭ አደርግልሻለሁ፣ የእናቴን ቤት ግን ለቀሹ ጭላት አለኝ። ያኔም ድርቅ ፍርጥም ብዬ የትም አልሄድም፣ ከልጆቼ ጋር እኖራለሁ፣ ልጆቼን እዚሁ ቁጭ ብዬ ነው የማሳድገው፣ አንተ መኖር አለመኖር መብትህ ነው፣ እኔ ግን ከዚህ ግቢ ንቅንቅ አልልም አልኩት። አውለት ለመጀመሪያ ጊዜ በጥፊ ነረተኝ። ይሄ እኮ የእናቴ ቤት ነው፣ የእኔ ቤት ወይም ደግሞ አንቺ ሰርተሽ የገባሽበት ቤት አይደለም። ልክ ባለቤት ነኝ ብለሽ በዚህ ደረጃ ምን አይነት ሞራል ኖሮሽ ነው ከዚህ ቤት አልወጣም ብለሽ ደረትሽን ነፍተሽ የምትናገሪው? እናቴ እኮ ናት በልቅምቃሚ ዕቃዋ ጎጆ አድርጋ ቤቷ አስገብታ ያስጠጋችሽ። ፈልጌሽም ወድጄሽም አይደለም ያገባሁት፣ በግድ በመከራ በር ሰብረሽ እንደገባሽ ቁጠሪው። ላይሽ አልፈልግም፣ ከዚህ ግቢ ውጪ፣ የእናቴ መጦሪያዋ ነው፣ ቤቷን ልቀቂላት ብሎኝ አጠናግሮኝ ወጣ። ያንን ጥፊ መቋቋም አልቻልኩም። መውደቂያ የላትም ብሎ ነው፣ የምትጠጋበት የምትሄድበት የላትም ብሎ ነው እንደዚህ የሚጫወትብኝ። ለልጅ ያለው ፍቅርና መውደድ አንከውክው ያመጣዋል። ወስኜ ከዚህ ቤት ብወጣ እሱም ሊመለስ ይችላል። መሄጃ እንዳለኝ እኔም መቁረጥ እንደምችል እኔም መጨከን እንደምችል ማሳየት አለብኝ ብዬ ወስኜ ልጄን ልብሴን ይዤ ከዛ ቤት ወጣሁ። አውለት ይህን ውሳኔ ስወስን ግን አንድ ነገር ልንገርሽ። ዛሬ ካገባት ጓደኛዬ ጋር ተመካክሬ ነው። እሱ ከመታኝ በኋላ እቺ ጓደኛዬ ጋር ደወልኩላት። ደውዬ ያደረገኝን የሆነውን ሁሉ ነገርኳት። ይህንን ነገር ያመላከተችኝ እሷ ነበረች። መሄጃ የለሽም ብሎ ነው፣ ወተሽ አሳዩ። ወንድ ልጅ ስኮሪበት ማን እንደሆንሽ ስታሳዩ ነው የሚፈልግሽ። ተርመጠመጥሽለት፣ ታዲያ እሱ ምን ያድርግ? ቤቱን ለቀሽለት ልጁን ይዘሽ ውጪ። ያኔ ለልጁ ናፍቆት ሲቃጠል ፈልጎሽ ይመጣል ብላ መከረችኝ። ይህን ምክር የሰጡኝ ዛሬ ያገባት ጓደኛዬና እሷ ሰርግ ላይ ተገኝታ ቪዲዮ ቀርጻ ባልሽ ከጓደኛችን ጋር እየተጋባ ነው ብላ በምጥ ላይ ያለሁኝ ቪዲዮ የላከችልኝ ጓደኛ የሆነው ነው። ሆዴ እንደዛ ተንከርፍፎ በአንድ እጄ ሻንጣዬን በአንድ እጄ ልጄን ይዤ ከዛ ቤት ስወጣ ሁሉም ሰው እንዳላየ በሩን ዘግቶ በመስኮት እያየ ጸጥ ነበር ያለኝ። አውቃለሁ እያዩኝ እንደነበር። ማንም ግን የት ልትሄጂ ነው? ምን ተፈጠረ? እስኪ ተመለሺ ብሎ ሊመልሰኝም ሊያባብለኝም አልሞከረም። እናቱም ሆኑ ሌላው የግቢው ነዋሪ። አውለት እያለቀስኩ ሻንጣዬን ስቤ ልጄን ጎትቼ ወደ እናቴ ወደ ቤተሰቦቼ ሄድኩኝ። በእርግጠኝነት ግን ሽማግሌ ይልካል ወይም እናቱ እዚህ ደረጃ መድረሳችንን ሲያውቁ ያስታርቁናል፣ እሱም የልጁን ናፍቆት ሳይችል ሲቀር ይመጣል ይታረቀኛል ብዬ አስቤ ነበረ። ቤተሰቦቼ ጋር በሄድኩኝ ማግስት የሰማሁት ግን በጣም የሚገርም ነገር ነበር። ቤት ውስጥ የነበረውን ዕቃ እንዳለ ጠርገው አውጥተው ሚጥሉትን ጥለው የእናቱ የነበረውን ደግሞ ወደ እናቱ ቤት ተመልሶ ቤቱ ታድሶ 3 ቀን ባልሞላ ጊዜ ውስጥ ተከራየ። ይህን ስሰማ በጣም ደነገጥኩ፣ ቆጨኝ። መውጣት አልነበረብኝም። እንደዛው እንደጠነከርኩ እዛው ሆኜ እስከ መጨረሻው መፋለም ነበረብኝ ብዬ እርርድብን አልኩኝ። ግን ወጥቻለሁ። ከዚህ በኋላ ልመለስ ብልም ምመለስበት ቦታ ምመለስበት ቤት የለኝም። ሆኖም ግን አንድ ተስፋ ነበረኝ። ለልጁ ያለው ፍቅር እስከዛሬ በኖርንባቸው እድሜዎች ከኔ ጋርም የነበረው ትዝታው ቢያንስ ትንሽ እንኳን እንጥፍጣፊ መውደድ ለኔ ይኖረዋል። ቀርቶ አይቀርም፣ ርቆ አይርቅም። ንዴቱ ውልሁና ቁጣው ነው። ስለዚህ ይመለሳል ብዬ እየጠበቅኩት ባለበት ሰዓት ነበር ምጤ መጥቶ ሆስፒታል ሄድኩት። እንደነገርኩሽ ሆስፒታል ሆኜ የሰርጉ ቪዲዮ ተላከልኝ። በኦፕሬሽን ወልጄ የሰውነቴ ቁስል፣ የእርግዝናና የምጥ ህመም፣ ጭንቅላትና ልቤ ላይ ደግሞ ሐዘን፣ ማጣት፣ መተው፣ መገፋት፣ ስንቱን ቁስል ተሸከመ መሰለሽ ከዛ ሆስፒታል የወጣሁት። ሆስፒታል ወጥቼ እቤት እንደገባው ሌሎች ወሬዎች ወደ እኔ መጡ ጀመር። ከጓደኛዬ ጋር የተከራዩት ቤት፣ የገዙት ዕቃ፣ የተደገሰው ድግስ፣ የሰርጉ፣ የቬሎ፣ የመልሱ፣ የቅልቅሉ፣ ታዩ ብቻ እያንዳንዷ ወደ እኔ የምትመጣው ኢንፎርሜሽን ምታቆስለኝ፣ ቀን በቀን ምትገለኝ፣ ቀን በቀን ምታቆረቁዘኝ ሆነች። ሙሉ የአራስነት ጊዜን በእንባና በሐዘን አሳለፍኩት። አልቅሼ አልወጣልሽ አለኝ። ራሴን ማጥፋት ፈለግኩኝ። እነዚህ ልጆቼን ሳያቸው ግን ለእነሱስ ማን አላቸው?
አባት የላቸው እናት የላቸው ከማጋ ያድጋሉ ብዬ አሳዘኑ። 2-3 ይህን ሀሳብ ካሰብኩኝ በኋላ ልጆቼን እያየሁኝ ተመለስኩኝ። እማረገው እምሆነው ሁሉ መላው ጥፍት አለኝ። ይቺ ቪዲዮውን አንስታ የላከችልኝ ጓደኛዬ ናት ሁሉንም ኢንፎርሜሽን የምትሰጠኝ። አንዳንዴ ወዳጄ ናት፣ ጠላቴ ናት፣ አዛኜ ናት ወይስ እኔ በምሰቃየውና እኔ በማየው መከራ እንቁስሌን እየነካካች ከጀርባ እየሄደች ፈገግ የምትልብኝ ሰው ናት እላለሁ። ነገር ግን የምታመጣልኝን ወሬ የምታመጣውን ኢንፎርሜሽን ስለምፈልገው ሂጂ አልላትም፣ አትምጭብኝ አልላትም፣ አልሰድባትም። ሁሌም ያለውን ነገር ከሱ ጀርባ እየተከተልኩኝ እሷን ነው የምጠይቃት። እንዴት ጓደኛዬ እንዲያደርገችብኝ፣ ከመቼ ጀምሮ ነው ግንኙነታቸው ብዬ ጠየቅኩኝ። ግንኙነታቸው አመታትን እንደተሻገረ እኔ እሱን ባገባው ሰዓት እርጉዝ በነበርኩ ሰዓት እሱ ደግሞ እሷን ይለምናት እንደነበር፣ እሷ አትፈልገው እንደነበር፣ ሌላ የምታፈቅረውና የምትወደው ሰው እንደነበርና ያ ሰው ጥሏት ውጪ በመሄዱ እሱ ከሄደ በኋላ ወስና ከኔ ባል ጋር ግንኙነት እንደጀመረች እስከዛሬም የቆዩት ይቺ የመጀመሪያ ልጃችን ትንሽ ትጠንክር፣ እሷ ከጠነከረች በኋላ ለእናቴ ሰጥቼ እናቴ እሷን ታሳድጋለች፣ እኔ ደግሞ አንቺን አገባሻለሁ ብሏት እንደነበርና ሁለተኛ ልጅ ሲረገዝ ግን ተስፋ ቆርጦ ከዚህ በኋላ ከአንቺ ጋር መኖር ሌሎችንም ልጆች መጨመርና ህይወቱን እስር ቤት መክተት መሆኑን ስለተነጋገሩ ቁርጥ እንዲያደርግልሽ እሱም ቆርጦ ከህይወቱ እንዳስወጣኝ ብቻ ያቀዱትን ያሴሩትን የተነጋገሩትን የኖሩትን ሁሉ ነገረች። ታዲያ እንዴት አስችሏት እንዴት ሆኖላት ፈገግ እያለች የኔ መካሪ የኔ ወዳጅ የኔ ጓደኛ ሆና እስከዛሬ ቆየች? አንቺስ እንዴት አስችሎሽ እስከዛሬ ደበቅሽኝ አልኳት። እኔ ምን ላርግ? በብዙ ነገር ልነግርሽ ሞክሬ ነበር። አንቺ ግን ለሱ ያለሽ ፍቅር ዓይንሽንም ልብሽንም ደፍኖሻል። ምንም ራስሽን ያረከሽው ራስሽን ያዋረድሽው ህይወትሽን ለዚህ ያበቃሽው ራስሽ ነሽ፣ ደረቅ ነሽ ብላ ይበልሽ አይነት መልስ መለሰችልኝ። ሀውለት የዛለት በጣም ሰደብኳት። ከቤቴም ወጣች። ከዛ በኋላ ግን አላስቻለኝም። ወሬውን ፈለግኩት። አሁን ምን ላይ ደረሰ፣ ምን እያደረገ ነው፣ ምን እየሆነ ነው የሚለውን ነገር ከሷ ውጪ በቅርበት የሚያቀብለኝ ሰው ስላልነበር ደውዬ ይቅርታ ጠየኳት። እሷም ይቅርታዬን ተቀብላ ኢንፎርሜሽኖችን ታቀብለኝ ጀመር። ከወለድኩኝ ከ4 ወር እሱም ካገባ ከ4 ወር በኋላ ምን ማድረግ እንዳለብኝ ግራ ገብቶኝ ምን ላርግ ብዬ አማከርኳት። ክሰሺው አለች። ብከሰው ምን አገኛለሁ ስላት፣ ያው ለልጅሽ ወተት እንኳን ተቆራጭ ያደርግልሻል፣ ሌላ በስሙ ንብረት የለ ምን የለ፣ ምንም ልታመጪ አትችይም። ደስ ካለሽ ግን ለምን እነሱስ በሰላም ይኖራሉ? ለምን እነሱስ ሰላም ያገኛሉ? ክሰሹና ምስቅልቅሉን አውጪ አለች። ያኔ ነበር ለካ ይቺ ሴት ከመሃል የገባች አጋንንት ናት፣ እዚህም ቤት እዛም ቤት የምትበጠብጥ መጥፎ ሴት ናት ብዬ በቃ ተይኝ ከህይወቴ ውጭ አልኳት። ራቀች። ከ4 ወር በኋላ ልጁን ለማየት መጣ ቤት። ልጄን አሳየኝ አለኝ። ሞቼ ነው ቆሜ ልጅህንም ማሳየ፣ በፍጹም እኔ በህይወት እስካለው የቱቹንም ልጆች አታያቸውም አልኩት። ሀውለት ያንን ስለው ይሰማዋል፣ ያዝናል፣ ልቡ ይራራል ብዬ ነበር። ከት ብሎ ታቀብኝ። ማን ጎዳ መሰለሽ? እውነት ልጅሽ የምትወጂው ከሆነ የተጎዳው ልጅሽ ነው። እኔ እንደሆነ በፍቅሩ በናፍቆቱ ተንገብግቦ ጨርቁን ጥሎ መጥቶ ይለምነኛል ካልሽ እንዳትሳሳቺ። ልጁን አትበዲው፣ እኔን የበደልሽ መስሎኝ ልጄን ስጪኝ አለኝ። እና ያህል ጥንካሬ በጣም ገረመኝ። አልሰጥህም፣ ልጅህንማ ጥለኸው ማንንም ሴት ተከትለክ የእናቱንም ህይወት አበላሽተክ ሄደሃል። እንዳንተ አይነት አባት አያስፈልገውም፣ ክፉና መጥፎ ሰውነህ፣ ለልጆቼ እኔ በቃቸዋለሁ ብዬ አባረርኩት። ስቆብኝ ሄደ። ዛሬ 1 ዓመት በላይ ሆኗል። አንድ ቀን ልጄን አሳየኝ፣ ልጄን ልየው ብሎ መጥቶ አያውቅም። ደውሎም አያውቅም፣ ጠይቆኝም አያውቅም። ያኔ እንደዛ ዝቶ ስቆብኝ ሄደ። እንደዛው እንደዛተ እንደዛው እንደሳቀ እዛው ቀረ። እኔማ ሀውለት እስካሁን ድረስ የደረሰብኝ ያሳለፍኩት የሆንኩት ነገር እንደ እሳት ድንጋይ ልቤ ላይ ሆኖ ቅጥል ያደርገኛል። መስራትም አልቻልኩም፣ መማርም አልቻልኩም። መልኬን ብታዩ ያሳሳሻል፣ ያሳዝንሻል። እናቴ፣ ቤተሰቦቼ ኢኮኖሚካሊ በጣም የተጎዱ የሰውን እጅ የሚያዩ አለመሆናቸው በጀኝ። እነሱ ጋር ሆኜ ብዙም ሳልሳቀቅ ብዙም ሳልጨነቅ ለልጆቼ ማበላቸው ማለብሳቸው ዳይፐር ማረግላቸው ሳላጣ እንዲሁ ዝም ብዬ እየኖርኩ ነው።
ሚገርምሽ ግን ፊቴ በማዲያት ተጨማልቋል። ሰውነቴ ከስቶ ምን ምኗል። ከቤቴ አልወጣም፣ ከሰው ጋር አልገናኝም። በቃ እኔ ስልኬ ልጆቼን እንኳን ብዙ ትሪት ማድረግ የምችል ሰው አይደለሁ። ልጆቼን የምትንከባከብልኝ እናቴ ናት። እናቴ በህይወት መኖሯ ጠቅሞኛል። ይሄ ሁሉ ነገር ያመጣብኝ ሳልፈለግ ሳልወደድ እወደዳለሁ፣ እፈለጋለሁ፣ አሸንፋለሁ ብዬ የገባሁበት ህይወት እኔንም ልጆቼንም ዋጋ አስከፈለብኝ። ዛሬ ወጥቼ ላግባ፣ በቃ ልሽቀርቀር፣ እንደ ሴቱ ልሁን ብል ልጆቼ ጋር የሚመጣው ሰው ያሳስበኛል። የእንጀራ አባት ጋር ሊያድጉ ልጆቼ ሊገላመጡ እላለሁ። ልነሳ ልቁም ስል ደግሞ ልቤ ላይ የደረሰው መከራ ሊያስነሳኝ ሊያቆመኝ አልቻለም። እህቶቼ ማትወደዱበት ቦታ ላይ አትገኙ እላለሁ።